አላገባም ፈጽሞ አላገባም ስል እንደው ገዳም ገባ ይሄ ሰውዬ። ይሄ የት ሀገር ፓስፖርት ነው አልኩት። የአሜሪካ አለ። ይሄ የማገንዘብ ነው አልኩት። የአሜሪካ አለ። ስለዚህ ይህንን ገንዘብ መያዝ ያለብኝ እንደው ምን ነኝ አልኩት። ካንተ ይልቅ ተስማምተን ሙቭ ኦን ያደረግነው አልፈን ሄደናል። ወስነን አልፈን ሄደናል። አርቅም ከእግዚአብሔር በፍጹም አርቅም። ግን አንዳንዶች በጣም የተንሸራተትኩ ይመስላቸዋል። ከዛ ሄድኩኝ እሱ ጋር። እሱ ካውንስል አደረገኝ፣ ጸልይልኝ፣ ተለወጠ። ዶክተር ወዳጅና እንዲህ እኮ እሱ እንዲህ ባክስላይድ ያደረገ ምናምን እኮ መስሎን ነበረ። ዌል መጀመሪያ የነሱ በጣም አስደስቶኛል። የገኒ ቤተሰብ ገኒና ረዳት ፕሮፌሰር ሙሉጌታ በጣም ተደስቻለሁ። ትልቅ ደስታ ነው። በጣም አስገራሚ ደስ የሚያሰኝ ነገር ነው የሆነው። አይቻለው የደስታቸው እንዲሁ በቪዲዮ አይቼ የደስታቸው ተካፋይ ሆኛለሁ። እና እንዲህ አይነት ፖሲቢሊቲዎች ደግሞ ሲኖሩ ጥሩ ነው ማለት የተለያዩ ሰዎች ዳግም እንደገና ተገናኝተው ትዳራቸውን ሪስቶር ሲያደርጉ ሲጋቡ ትልቅ ምሳሌነት ነው። በጣም የሚያስደስት ነው። ከዚህ በፊትም አሜሪካን ሀገር ማውቃቸው ሰዎች አሉ 10 ዓመት ተለያይተው ከ10 ዓመት በኋላ በሰርግ ተጋቡ እና በጣም ደስ ያሰኛል። በጣም ነገር ግን እኔና የልጆቼ እናት በጣም አስበንበት በጣም ተነጋግረን ልጆቻችን ራሳቸው አውቀው ተስማምተን ሙቭ ኦን ያደረግነው አልፈን ሄደናል። ወስነን አልፈን ሄደናል። ሁለታችንም የተለያየ ህይወት ውስጥ ነው ያለነው፣ ግን በፍጹም መስማማት በፍጹም ደስታ ተበራርከን እኔ ባርኪያት እሷ ባርካኝ ህዝብን ይቅርታ ጠይቀን የወሰንነው ነገር ነው። ከዛ በተለያየ መንገድ የተለያየ ህይወት ውስጥ ነው ያለነው እና ሀሳቡ ጥሩ ቢሆንም እንደውም አንድ ቦታ ቮት ሁሉ ሲደረግ ይሄ እኮ ተስፋ የመቁረጥ ጉዳይ አይደለም፣ ግን በቃ ውሳኔ ነው። በህይወትሽ አንዳንዴ በውሳኔ ነው የምትመላለሽው። አይታወቅም የእግዚአብሔር ነገር ወደፊት ምናምን ይባላል፣ ግን እንደሱ አይመስለኝም። እኔ በቃ አሁን ተነጋግረሽ ወስነሽ እንደውም አሁን መጨረሻ ላይ መሰለሽ የተባባል ነው ካሁን በኋላ ስለ ትዳር እናስተምራለን፣ ትዳር ፍቺን እናንቺም እናወራለን። ስለኛ ስለ ግል የትዳር ህይወታችን ግን አናነሳም ተባብለን ተስማምተናል። ግን የኛ ውሳኔያችን ፋይናል ነው። የአንድ ሰው አይደለም፣ የሁለታችንም ነው። በስምምነት ነው። ጥሩ የተወሰነበት ውሳኔ ነው። ትክክለኛ ውሳኔ ነው እና በእኛ ዘንድ የሚፈጸም ትዳር የሚፈጸም ጋብቻ የሚደገስ ሰርግ አይኖርም። የሚፈጸም ጋብቻ የሚደገስ ሰርግ አይኖርም እና ወገኖቻችን ከህዝቡ ፍቅር የተነሳ ደጋግመው ስለሚያነሱት ፋይናል የሆነ ነገር ነው። ፋይናል መሆኑ ብቻ ሳይሆን ሶፊም ሌላ ህይወት ውስጥ ነች፣ ሌላ ህይወት ውስጥ ነው ያለሁትና መመለስም ቦታ የምንመለስበትም ቦታ ላይ አይደለም ያለነው እና በጣም በታላቅ አክብሮት የህዝቡን ፍቅር እጅ ነስቼ ግን ሐሳብ እንዳይሆንባቸው እንዳይቸገሩ ይሄኛው የተወሰነ ጉዳይ ነውና እንዳልኩሽ ነው። የሚፈጸም ዳግም ጋብቻ የሚደገስ ሰርግ አይኖርም። ልጆቻችን አድገውልናል። የሚገርምሽ አሁን ወደ 11ኛ ክፍል ነው የሚገቡት። በጣም የሚገርሙ ልጆች ብታገኛቸው አሁን እጅ ነስተው ነው ሰላም የሚሉት። ስነ ስርዓታቸው እጅ ነስተው ነው ሰላም የሚሉት። በጣም ዲሲፕሊንድ፣ በጣም ጎበዞች። እንዴት አይነት እኔ መቼም እግዚአብሔርን አመሰግናለሁ። እንደኛ ድካም ሳይሆን እንደሱ ምህረት እንዴት አድርጎ እንዳሳደጋቸው ስነ ስርዓታቸው፣ ትምህርታቸው፣ ፍቅራቸው፣ እግዚአብሔርን መውደዳቸው ያላቸው ነገር በጣም ያስደንቃልና እንደው እግዚአብሔርን በአደባባይ ባመሰግነው ደስ ይለኛል። ከሁሉ ትልቅ ደስታ የትኛው ደስታ መሰለሽ? ሰው ሁሉ ነገር ሆኖለት ቢሊዮነር ሆኖ ዝነኛ ኢንተርናሽናል የታወቀ ሰው ሆኖ እንደው ተሳካልኝ የሚለው ነገር ሁሉ ተሳክቶለት በአንድ ልጁ ከከሰረ ከልጆቹ አንዱ ችግር ውስጥ ከገቡበት ትልቅ ኪሳራ ነው። እኔ እግዚአብሔር በልጆቼ
በጣም ደስ ይለኛል። በጣም አስደናቂ ልጆች ናቸው። የኔ ስለሆኑ ሳይሆን ታገኛቸዋለሽ፣ ሳያቸዋለሽ እና እግዚአብሔር ይመስገን። አንዳንድ ጥቂት ነገሮች ምሳሌ ልንገርሽ። አንዳንድ ሰዎች ሲያገኙ ፓስተር ይሉኛል። እና ፓስተርነት በጣም ክቡር ነው። ግን ፓስተር ማለት አንድ ቤተክርስቲያን ውስጥ ሆኖ የተወሰኑ ምዕመኖች ኖረውት እነዛን ምዕመኖች የሚመግብ ቤተክርስቲያን የሾመችው ሰው ማለት ነው ፓስተር ማለት ነው። በጣም የከበረ ነገር ነው። እኔ ግን ፓስተር አይደለሁም። ሹመቱም የለኝም፣ ጸጋውም የለኝም። ያው መጽሐፍ ቅዱስ ስለማስተምር እንደዛ ሲሆን ፓስተር መስላቸዋለሁና ፓስተር ይሉኛል። ዶክተርነቴ ግን ያው የሕክምና ነው። ከአዲስ አበባ ዩኒቨርሲቲ ነውና እቺ ሲያገኙ ፓስተር ሲሉ አቤት ካልኩ የሰረኩ ይመስለኛል የኔ ስላልሆነ እና እንደዛ አይደለም። ግን ክቡር ነገር ነው። እኔ ግን አይደለሁ። ሌላ ምን አለ? ሌላ አንዳንዶች ከመንፈሳዊ ህይወት በጣም ራቅ ያልኩኝ ይመስላቸዋል። ምክንያቱም ይሄ ሴኩላሩ ጋር አርቱ ጋር ሄዳለሁ። እኔ ትናንትና ፊልም ሲመረቅ የክብር እንግዳ ነበርኩ እና ለእኔ ይሄ ሴኩለር እና ስፒሪቹዋል የሚል ዳይኮቶሚ ብዙ አልቀበለውም እና እንደሱ ሳረግ አንዳንዴ የራቅኩ ይመስላቸዋል ከመንፈሳዊ ነገር። ግን በፍጹም አልርቅም እኔ ከመንፈሳዊ ነገር። እነዚህ ናቸው። በተረፈ ደግሞ ይሄ አላገባም ፈጽሞ አላገባም ስል እንደው ገዳም ገባ ይሄ ሰውዬ ገዳም ገባች እንደሱም አይደለም። ህዝቡ አይ ቲንክ ከመጠን በላይ ያውቀኛል። አሁን ትምህርቴን ያውቃል፣ ስራዬን ያውቃል። አንዳንድ ነገሮችህን እኮ አለች ቪዲዮህን ከማየቴ የተነሳ አንዳንዱን ነገር ስትናገር አብሬ እላለሁ አለች አንዲት ልጅ። ሌላውን አይ ቲንክ ሁሉም ያውቃሉ። አርቅም ከእግዚአብሔር በፍጹም አርቅም። ግን አንዳንዶች በጣም የተንሸራተትኩ ይመስላቸዋል። አንድ ምሳሌ ልንገርሽ። አንዲት ተዋናይ ነች ስለማትታወቅ እና በህልሟ ታየኛለች እኔን እና አንዳንድ የሚያስጨንቋት ነገሮች ነበሩ። አሜሪካ ደግሞ ሁለት እህቶቿ በጣም ይጸልዩላታል እና እሷ በህልሟ እኔን ታየኝና ስልኬን ፈልጋ ትደውልኛለች። ከዛ ትመጣለች። በካውንስል አረጋታለሁ። ፈቃደኛ ከሆኑ ሰዎች ጋር ደግሞ ጸልያለሁ። ፈቃዳቸውን ጠይቄ ከዛ ጸልይን ካውንስለር ልጅቷ ኮምፕሊትሊ ተለወጠች። ኮምፕሊትሊ ተለወጠች። እግዚአብሔር ነው የላካት። ህልም አይታ ነው የመጣችው። በኋላ አሁን እህቶቿ አሜሪካ ያሉት ለካ እኔን ጥምድ አድርገውኛል። ሃይማኖት ቀይረዋል ምናምን እንደዚህ አይነት አመለካከት አላቸውና ደወለችላቸውና ኮምፕሊትሊ ተፈውሻለሁ አለቻቸው። በቃ እልልታው ደስታቸው ምናምን እንዴት ሆናሉ? እሺ ዶክተር ወዳጄን በህልሜ አየሁት አለቻቸው። ከዛ ሄድኩኝ እሱ ጋር። እሱ ካውንስል አደረገኝ፣ ጸልየልኝ፣ ተለወጠ። ዶክተር ወዳጄን እንዲህ እኮ እሱ እንዲህ ባክስላይድ ያደረገ ምናምን እኮ መስሎን ነበራል። ወይል እንዲህ አይነት አጋጣሚዎች አሉና እኔ ከእግዚአብሔር ፊት ዞር አልልም። ግን በቃ ሴኩለሩም ጋር ዓለማዊ የሚባለው ቦታ እገኛለሁ፣ መንፈሳዊም ቦታ እገኛለሁ። ምንድነው ዋት ውድ ጂሰስ ዱ የሚባል WWJD የምትባል እንትን አለችና ምን ማለት ነው? ኢየሱስ ክርስቶስ እዚህ ቢኖር ምንድን ነው የሚያደርገው? ቤተክርስቲያን ገብቶ ቁጭ ነው የሚለው ወይስ ዓለማውያን ጋር ህዝቡ መካከል ነው የሚገኘው? እነዚህ ቅዱስ እነዚህ እርኩስ የምለው ግሩፕ የለኝም። ከሁሉ ጋር መገኘት አለብኝ ብዬ አምናለሁ። አንደኛው ከኢትዮጵያ ውጭ የገጠመኝን ላውራልሽ። ሳውዝ አፍሪካ ነው የሄድኩት እና ሳውዝ አፍሪካ ለአንድ ፕሮግራም ቆይቼ ስወጣ የላፕቶፔን ቦርሳ የነሱ ሀገር ፖሊስ ነው ፈተሸና ትንሽ ዶላር አለ፣ የአሜሪካ ዶላር አለ። እሺ ከዛ አወጣ። እንደዚህ አሜሪካን ዶላር አለ። የአሜሪካን ዶላር ይዘህ ከሀገራችን ልትወጣ አለኝ። ሰምን ማለት ነው ይሄ ሰውዬ ብዬ በጣም ገርሞኛ ያዋለሁ። ክልክል ነው ህገወጥ ነው ምንድን ነው ብዬ በጣም ተገርሜ ያዋለሁ። ግራ ገብቶኛል። ያው እግዚአብሔር የሰጠኝ መረጋጋት አለ። ዝም ብዬ ተረጋግቼ አየሁት። ከዛ ክልክል ነው እንዲያልክ አሜሪካን ዶላር እንዴት ይዘህ ከኛ ሀገር ትወጣለህ አለኝ። ከዛ ሳስታውስ ተረጋጋሁና ሳስታውስ እኔ አሜሪካን ፓስፖርት ነው ያለኝ። ከዛ ገባሁና አሜሪካን ፓስፖርቴን አወጣሁና
ይሄ ይኸውልህ አልኩት ፓስፖርት ይሄ የየት ሀገር ፓስፖርት ነው አልኩት። የአሜሪካ አለ። ይሄ የማገንዘብ ነው አልኩት። የአሜሪካ አለ። ስለዚህ ይሄንን ገንዘብ መያዝ ያለብኝ እንደውም እኔ ነኝ አልኩት ካንተ ይልቅ። እንደውም ይሄን ገንዘብ መያዝ ያለብኝ እኔ ነኝ አንተ አይደለህም አልኩት። እንደዚህ ተለወጠ ሰውየው። ተለወጠና አሜሪካ ምናምን ዩኤስ ሲቲዝን ምናምን ለመጫወት ለመሳቅ ምናምን ነገሩን ለወጠው። በጣም ደነገጠ እሱ መልሶ። ከዛ እኔ አለፍኩና አልተደሰትኩም። ፓስፖርቴን ያዝኩ፣ ቦርሳዬን ያዝኩ፣ አለፍኩት። ዘረፋ እንደነበረ ገብቶኛል። ካለፍኩኝ በኋላ በጣም ያዘንኩ። አሁን ይሄ ሰውዬ ኢትዮጵያዊ መሆኔን እኮ አውቋል፣ ግን ገንዘቡን ሊወስድ ነው ይፈልግ። ከስንት ወገኖቼ ላይ ገንዘብ ወስዷል ይሄ ሰውዬ ማለት ነው ብዬ አሰብኩ። እና ይሄ ብሔራዊ ክብራችን የፓስፖርታችን ክብር መጨመር አለበት ብዬ በጣም ቁጭት ያዘኝ። እኔ እንደምታይ ነኝ፣ ኢትዮጵያዊ ነኝ። ኢትዮጵያ የምኖር እንጀራ የምበላ ቡና የምጠጣ ድንቅ ኢትዮጵያዊ ነኝ። ግን ፓስፖርቷ ነች። ፓስፖርቷ ግን አስደነገጠችው በጣም። እና የኢትዮጵያ ፓስፖርት የሚከበር መሆን አለበት። አሁን ካለበት የተለያየ ሀገር ከሰዎች ጋር ሄደሽ የአንቺን ፓስፖርት አይቶ ዩኤስ ፓስፖርት ሲሆን ለፍለፍ ብሎ ስማይል አድርጎ ከዛ የአንቺን ወገኖች ደግሞ አቆይቶ ምናምን ኢንተርቪው አድርጎ ረዥም ሰዓት ሲያቆያቸው የፓስፖርታችን ክብር መጨመር አለበት ብዬ በጣም ተመኘው። የሀገራችን ፓስፖርት። ሌላው እኔ አፍሪካዊነት ነው የሚሰማኝ። አፍሪካዊ ነኝ ብዬ ነው የማስበው። አፍሪካዊ ነኝ ብዬ የማስበው ስልሽ አሁን አሜሪካ ሲሄድ ድሮም where you from ምናምን ይላሉ፣ ከየት ነህ ምናምን ይላሉ። እና ኢትዮጵያ እላቸዋለሁ። አንዳንዶቹ ኢትዮጵያ የት እንዳለች አያውቁም። አሜሪካኖች ታውቂያለሽ። አንዳንድ ብዙዎቹ ስለ አሜሪካ ነው የሚያውቁት። ሲኤንኤንም ያቺን አሜሪካ ነው የሚያሳያቸው። እና ኢትዮጵያ ከህንድ አጠገብ የምትመስላቸው አሉ። እና ኢትዮጵያ የት ነች ሲሉ ኢስት አፍሪካ እላቸዋለሁ። ኦ አፍሪካ ይላሉ። ከዛ ምን ጀመርኩ where are you from ሲሉ አፍሪካ እላቸዋለሁ። አፍሪካ አማን አፍሪካ ነው። በጣም ወደው አይደንቲቲ ነው። አፍሪካዊ ነኝ ማለት በጣም ወደው ምኮራበት አይደንቲቲ ነው። ኢትዮጵያኖች ዘመዶቼ ናቸው ብዬ ነው የማስበው። ሁሉም እውነቴን ነው። አሁን ኢትዮጵያ መንገድ ላይ ሳይ የአክስቶቼ ልጆች፣ የአጎቴቾ ልጆች፣ ዘመዶቼ፣ ጋሼ፣ እትዬ፣ አባባ ልጆቼ ትናንሾቹ እንደዛ ኢትዮጵያኖች ዘመዶቼ ናቸው ብዬ ነው የምለው። ህዝቤ አፍሪካ ነው ብዬ ነው የምለው። እና የአፍሪካ አይደንቲቲ ያለኝ በጣም አሁን ሲዘይ where are you from ሲሉ አፍሪካ። ለነገሩ የሐረር ልጅ ነኝ ታውቂያለሽ። እና የብሔር አይደንቲቲ የለኝም። ብሔር አስፈላጊ ነው፣ የተከበረ ነው፣ ያንን አከብራለሁ። እኔ ግን ወርቼ የኔ ብሔር ምንድነው አልነገሩንም ወላጆቻችንም። ያው መዘን መሄድ እንችላለን፣ ግን ትኩረት ሰጥቼው አላውቅም። አንቺን ብሔርሽን አላውቅም፣ የአንቺን ብሔር አላውቅም። አንተ ነው እንደዚህ መዘን እኔ እንትን ነኝ። ከዛ ደግሞ የኔ ብሔር ስለሆንሽ ካንቺ ጋር ሰራለሁ፣ የኔ ብሔር ስላልሆንሽ እኔ በአፍሪካ ደረጃ ነው የማስበው። ኢትዮጵያኖች በሙሉ ዘመዶቼ ናቸው። ሁሉም ኦሮሞው፣ ጉራጌው፣ ትግሬው፣ አማራው ሁሉም ዘመዶቼ ብዬ ነው የማስበውና